የሄርሜላ ጉዳይ ያው ሁላችንም እንደምናውቀው ጅምርቱን አመጣጧም የጠላ ነው። እኛ አሁንም ቢታለቅስ ምንም መስሎ አይታየንም በነገራችን ላይ ማለት ነው። ብዙዎቻችንም ማለት ይቻላል አሁን ለታ የተወሰኑ ህዝቦች ወደ ሄርሜላ እየሄዱ ሄርሜላ እንዲህ አትሆን እንዲህ አታድርጋት ሲሉ ቆይቶ ነበር። ይሄ ማለት ማንን? አብርሽን ማለት ነው። አሁን ለታ ትላንት እንዳየናት ሁላችንም ለአብርሽ ደብዳቤ ሊካ ነበር። ያንን አብርሽ ደብዳቤውንም አይቶ ምን መልስ ሰጣ አብርሽ ደብዳቤው ሲያይ የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ነባሮች ላይክ ሼር አድርጉ። በነገራችን ላይ የሩታና እንዲሁም ደግሞ የአብርሽ ሁኔታ አንዳንዶቻችን ብዙ ጊዜ እንደዛ ይላችኋለሁኝ። ሄርሜላ ከመጣች በኋላ አይደለም ነገሩ የቀጠለው ወይም ደግሞ የጀመረው ማለት ነው። ይሄም ማለት እስከዛሬ ስናያቸው በዚህ ጭቅጭቅና እንዲሁም ደግሞ በዚህ ሁኔታ ነው ያያኔ የምናያቸው ማለት ነው። ያም ሆና ይህ ደግሞ በስተመጨረሻው ዞሮ የፈለገም ይሁን የፈለገም ያድርግ በስተመጨረሻው ወዴት ይመጣል? ወደ ሩታ ይመጣል ማለት ነው። ትላንት እንዳየናት ሩታም ካና ማናት ሄቺ ማለት ነው ካነ ዳኒና ካነ ሜሩን ተጣልታለች ማለት ነው። ይሄም ማለት ደግሞ ለምን እንዴት የሚለው አብረን የምናይ ይሆናል። እስከ መጨረሻ ድረስ ተከታተሉ ማለት ነው። እንዲሁም ደግሞ አብርሽና እንዲሁም ይሄ ማን ነው አቤል ነው የሚባለው እነሱም ተገናኝቶ ነበር። ነገር ግን ከነሱ ሲገናኙ አብርሽ ያለው ነገር እንዲሁም ደግሞ ያወራው ነገር ትንሽ ያኒ የተወሰነ ጊዜ አሁንም ሊጫወትባት ፈልጓል የሚለው ሐሳብ ያኒ ያመጣል ማለት ነው። ሲያወራ የነበረው ነገር ምክንያቱም ምን እያላ ነበር? ሁለታቸውንም ይወዳቸዋለሁኝ፣ ሁለታቸውንም አፈቅራቸዋለሁኝ። ስለዚህ ሩታ ልጄ እናት ናት። እንዲሁም ደግሞ ሄርሜላ በከፋኝ ሰዓትና እንዲሁም ባዘንኩኝ ሰዓት ሰው በሌለኝና ብቻዬ በሆንኩበት ሰዓት ከጎኔ ሆና ያባረታታችኝ እንዲሁም ደግሞ እንደላዝ ያደረገችኝ እሷ ስለሆነች እሷንም ይወዳታለሁኝ እያላ ነበር። አስባችሁታል ነገሩን? እንደዛ ሲል ለእናንተ ምን ተሰማችሁ ማለት ነው? እኔ ግን አሁንም ሄርሜላ እንደትነቃ አብርሽ እየተጫወተባት ነው። ሲጀመር ይሄ ማን ነው እናንተ? ይሄ ማን ነው ሲሙ ማለት ነው? አቤል ነው ማን ነው? ቆይ ግን ሄርሜላን የምር ለሄርሜላ የሚጨነቅና አሁን አስመሳይ ነው ሲጀመር ማለት ነው። ለሄርሜላ የሚጨነቅና እንዲሁም ደግሞ የሚያስብላት ከሆነ እሱ እንዴት ወደ አብርሽ ህይወቷን ለሱ ለአብርሽ እንድትሰጣ እንዲሁም ደግሞ ከሱ ጋር አብራ እንድትሆን እንዴት ሲገፋፋታል የሆነ ጊዜ አይተናል እናንተ። አሁን ይሄ የመጀመራቸው አይደለም። ማን ሄርሜላ የሚታለቅሰው ነገር እንዲሁም ደግሞ አብርሽን በጥርጣሬ ማለት ነው። የዛሬ አዎ ተጠራጥራ ነው፣ ምንም ያላት ነገር የለም። ያም ሆነ ይህ ደግሞ ግን ትንሽዬ ይሄ ነገር ምንድነው? እንዴት ነው ያኒ? እንዴት አንድ ሰው አያስብም? አሁን እሱ ምን እያላ ነበር? ይሄ ማን ነው? አቤላ ነው ማን ነው የምትሉት ማለት ነው። እኔ ምንም ይሁን ምን እንድትጎዳ አልፈልግም። ከሊሆናም ደግሞ ምናልባት ማትፈልጋት ከሆነ ቁርጡን ንገራትና ቁርጧን አውቃ አንድ መስመር ትይዝ እያለው ነበር ማለት ነው። ሰምታችሁ እንደሆነ እሱ የዛን ሰዓት ነው አይደል? እኔ ያኒ ምንም በዚህ ሰዓት ምንም ማውራትና እንዲሁም ደግሞ ምንም ማለት አልፈልግም፣ ግን ሁለታቸውም ይወዳቸዋለሁኝ እያላ ነበረው ማለት ነው። አብርሽ ሲጀመር እናንተ ብዙ ልጆች ያኒ አብርሽ ለዳር እንጂ ለትዳር አይሆንም እያለው ነበር ማለት ነው። እውነት አሁን እኔም እንደዛ እየተሰማኝ ነው። ለምን እንዴ እዚህ ጋር ሩታም ጋር አላ ልቡ፣ እዛሽ ጋር ሄርሜላም አላ ልቡ። በቃ ልቡ በሁለት ቦታ ነው ያለው፣ በአንድ ቦታ አይደለም። ስለዚህ በሄርሜላ እየተጫወተ ነው። አሁን አስባችሁታል? መጫወቱን እየቀጠለ ነው። ምንም ይሆን ምንም ትሆን ምን አይ ብላ ቁርጧን እሷ ጅል ስለሆነች ነው። በነገራችን ላይ ያኒ ቁርጦን ንገረኝና እኔ እንደዛ ሊሆን ቁርጦን ንገረኝ የምትለው እሷ ለራሷ ጅል ስለሆነች ነው እንጂ በዚህ ነገር እንደዛ የምትልበት ምክንያትም ይሁን እንደዛ የምታወራበት ማንኛውም ነገር አለ ብዬ አላስብም። ምክንያቱም ለምን መጀመሪያውን ጅምርቱን እዚህ ጋር እየመጣችሁ የምታለቅሱ እዚህ ጋር እየመጣችሁ ሆነ ነገር የምትሉ እናንተ እንደው ጭንቅላታችሁ ምን እንደሚያስብ ራሱ እኔ ግራ ነው የሚገባኝ። የምሬን እንደ ሰው ትክክለኛው ነገር ያስባል። ይሄ ነገር ባደርገውስ ወይስ ደሞስ እንዴት ነው የሚለው ነገር ያስባል። ብዙ ጊዜ ምን ብያችሁ ነበር? እኔ ሄርሜላ ማሰቧ ትክክለኛ አይደለችም። በነገራችን ላይ ማንኛውም ሴት ያኔ በዚህ ልክ እሪ ብላ እንትን ትሆናለች ብዬ አላስብም።
አታስቡም በትክክል ማለት ነው። ሲቀጥል ደግሞ እኔ ብዙ ጊዜ ምን ብያችኋለሁኝ ማለት በአብርሽና እንዲሁም ደግሞ በሩታ መካከል ይሄ ዳኒና እንዲሁም ደግሞ ማናት ስሟ ሜሩን ማለት ነው። እነሱ ሲገቡ ህይወታቸው ብጥብጥ ነው። ብዙ ጊዜ እንደዛ ብያል። አንዳንድ አሽቃባጭ አሉ እዚህ ጋር በጣም የሚያናይዱኝ ማለት ነው። ያኔ እንዴት ማለት ብትሉ እነሱ ሲመጡ ከዚህም በፊት እኮ ብዙ ጊዜ አይተናል። ነገር ግን ደግሞ ሰሞኑን በተደረገው ወይም ደግሞ ሰሞኑን በተፈጠረው ነገር በቃ ከጎንዋ ሁኑ ማለት እቺ ማን ነበረች ሜሪዬ እያሉ ከዛስ ይሄንን ማን ነው ዳኒን ማለት ነው እያቆላመጡ ከጎንዋ ሁኑ፣ ሩታ ሰው ያስፈልጋታል ከጎንዋ ሁኑ እያሉ አስመሳዮች ማለት ነው። አሁን ዛሬ ምን እንደተፈጠረ አይታችሁ አይደል? ሩታ ከህይወቴ ውጡልኝ፣ እኔ ማናችሁም አታስፈልጉኝም። አንዳንዴ ሩታ የምረን ብልህ ትመስለኛለች፣ ግን አንዳንዴ ደግሞ አሁንም እንደዛ ስትላቸው ብልህ ትመስለኛለች። ነገር ግን ደግሞ አሁንም በአብረሽ ተናዳ እነሱ ጋር ስትሄድ የሆነ አለ አይደል ምን ሆና ነው የሚል ነገር ይመጣብኛል እንጂ እኔ መጀመሪያም ብያችኋለሁኝ እነሱ ከህይወታቸው ካወጡ እነዚህ ልጆች ሰላም ይሆናሉ። መቼም ቢሆን መቼ ደግሞ እነዚህ ልጆች እያሉ ሰላም አይሆኑም ብያቸው ነበር። ያም ሆነ ይህ በጣም ደስ ያለኝ ነገር ሩታ እነዛን ማባረሯ ማለት ነው። ማንን ሜሪንና እንዲሁም ደግሞ ይሄ ማን ነው ዳኒ ማለት ነው። ሲቀጥል ደግሞ አሁንም ሌላ በጣም ደስ ያለኝ ነገር ሄርሜላ ቁርጧን ማወቋ ግን አሁን ቁርጧ ማወቋ ማለት ያስችላል ብዬ አላስብም። ምክንያቱም ለምን ይሄ አብርሽ እሷንም ይወዳታለሁኝ ያደረኩት ነገር የለም። ሰው አንድ ጊዜ ሊሳሳት ይችላል፣ ሁለት ጊዜ ሊሳሳት ይችላል። ነገር ግን ደግሞ ሶስተኛ ስህተት አይደግምም። አሁን እሷ ያፈራችው ያለችው ከሩታ ጋር ሲሄድ እንደዛ ስለሆነ ነው። ያኔ እሷ በመጀመሪያ ልጄንም በትክክል ለማየትና እንዲሁም ደግሞ ከሩታ በደንብ መታረቅ አለብኝ ብዬ ስላሰብኩኝ ነው እንጂ እኔ ላይ አሁን ምንም አይነት የሆነ ነገር ይከሰታል ወይም ደግሞ የሆነ ነገር ይፈጠራል ብላችሁ አስባችሁ ከሆነ ተሳስታችኋል። እኔ ላይ አሁን የሚፈጠር ምንም ማንኛውም ነገር የለም፣ አይፈጠርም። ምንም ይሁን ምን አይፈጠርም። ስለዚህ ሄርሜላን መቼም ቢሆን መቼ ሊረሳትና እንዲሁም ደግሞ ሊተዋት አልችልም እያለ ነው። ይሄ ማለት አሁንም እንዳልኳችሁ ቀደም ብዬ ማለት ነው ሄርሜላ ላይ ሊጫወት እንደ ትላንት ራሱ ብያችኋለሁ። በነገራችን ላይ የተወሰነ ሊጫወትባትና የተወሰነ እንትን ሊያደርጋት ከፈለጋ ቪዲዮ እንዲረዝም ከፈለጋ ሩታን ሳይሆን ወደ ሄርሜላ ይሄዳል። ነገር ግን ደግሞ አይ በቃ አሁን በዚህ ልክ ይብቃኝ ካላ ሩታ ባደረገችው ነገር ደስተኛ ሆኖ ወደ ሩታ ይመጣል ብያችሁ ነበር ማለት ነው። እንዳያችሁት አሁንም አብርሽ ወዴት ሊሄድ ነው? ወደ ሄርሜላ ማለት ነው። ሄርሜላ ደግሞ እንዳልኳችሁ ጅል ስለሆነች አይገባትም፣ መምረን አይገባትም። ያኔ እሱ እየተጫወተባት እንደሆነ እሱ ደግሞ እንትን እያደረጋት እየሆነ ምንም መቼም አይገባትም። እስከ ዛሬም አልገባትም። አሁንም ከዚህም በኋላ ይገባታል ብዬ አላስብም። ምናልባት አንድ ቀን የመጨረሻ ለቅሶ አልቅሳ ከዚህ ሚዲያ ግልግል ትል እንደሆነ ማለት ነው። ለማንኛውም እናንተ ነው የምታውቁት። በነገራችን ላይ እኔ ስላልኩኝ እናንተ ትላላችሁ ማለት አይደለም፣ እናንተ ስላላችሁት እኔ ላላሁኝ ማለት አይደለም። ግን እኔ ደስ ያለኝ ነገር የሄርሜላ ለቅሶ ደስ ብሎኛል። በነገራችን ላይ ብዙ ጊዜ እኔ አንዳንድ ያስመሳይ ሰዎች አሉ፣ ግን እኔ ሳላስመስል ብዙ ጊዜ አወራለሁኝ። ምክንያቱም ለምን ብዬ ያስመስላለሁ። ይሄ ቀን ደግሞ እንደሚመጣ ብዙ ጊዜ አውርቼ ነበር። ግን ምን